ቆይ 1000 ዓመት መኖር ትፈልጋለህ? ሚስጥሩን ልንገርህ። ጆርጅ አር ማርቲን ዳንስ ዊዝ ድራጎንስ በተሰኘው ድንቅ መጽሐፉ እንዲህ ብሎ ነበር። አንባቢ ከመሞቱ በፊት 1000 ሕይወቶችን ይኖራል። የማያነብ ሰው ግን የሚኖረው አንዲት ሕይወት ብቻ ነው። በእውነትም የሚያነብ ሰው ብዙ ሕይወት ይኖራል። በፈለገው ቦታና በፈለገው ጊዜ መገኘት ይችላል። ብዙ ዓመታት ወደ ኋላ ተጉዘህ ከነዘራ ያዕቆብ ወልደ ሕይወት ገብረ ሕይወት ባይከዳኝ ማውራት ትችላለህ። ከነ ፕሉቶ፣ አሪስቶትል፣ ሩስቶቭ፣ ቶማስ ሆበስ፣ ጆን ሎክ ጋራ ቁጭ ብለህ ትፈላሰፋለህ። ዘመኑን ከዋጀው ቴክኖሎጂ ጋር ተዋህደ መኖር ትችላለህ። አልፎ ተርፎም እንደ ታይም ትራቨለር የወደፊትን ጊዜ ማየት እና መኖር ትችላለህ። እንደ ቴሌፖርቴሽን የእነ ቺንዋ አቸቤ መጽሐፍት በማንበብ ወደ ናይጄሪያ ትጓዛለህ። የኔልሰን ማንዴላ እና የትሬቨር ኖህ የህይወት ታሪኮችን እያጣጣምክ ደቡብ አፍሪካን ታዳርሳለህ። አለበት ሆነ የነ ዶስቶቭስኪ፣ ሌቭ ቶልስቶይ፣ ማክሲም ጎርኪ እና ሌሎቹን መጽሐፍት በማንበብ ወደ ራሽያ ትጓዝና እምነታቸው፣ ባህላቸው፣ ታሪካቸው፣ ደግነታቸው፣ ጥልቅ ሀሳቢናቸውን ትማራለህ። የማርክ ትዌንን መጽሐፍት እያነበብክ አሜሪካና እንግሊዝ ማዳረስ ትችላለህ። ጆርጅ ኦርዌል፣ ሮበርት ግሪን፣ ሳንዙ መጽሐፍት እያጣጣምክ የሰው ልጅ ባህሪን እንደ ጣቶች ማወቅ ትችላለህ። በመጽሐፍት አማካኝነት አላፊ ህይወቶችን መኖር ትችላለህ። ማንበብ በጊዜ፣ በባህል፣ በሃይማኖት፣ በቦታ የማይገደብ ድንቅ የሰው ልጅ ስጦታ ነው። የትኛውም ዓለም እንድትኖር የሚያስችል ፓስፖርት ነው። አካላችን በአንድ ቦታ ቢታሰርም አእምሮአችን ግን ወደ ፈለግንበት መሄድ የሚያስችል ፓስፖርት ያስታቅፈናል። ማንበብ ህይወታችንን ሰፊ እና ጥልቅ የሚያደርግ ውብ የሚያደርግ እነዚህ ምክንያቶች ነው። የጊዜ ነፃነት ይሰጣል። የሰው ልጅ ጥልቅ ስሜት መረዳት ያስችላል። የአስተሳሰብ አድማስህ በጣም ሰፊና ጥልቅ እንዲሆንልህ ያደርግሃል። ዩስበርገስ የተባለው ሰውዬ ገነት ትልቅ ቤተ መጻሕፍት እንድትሆንለት እንደተመኘው እኔም እንደዛው እመኛለሁ። አንቺስ? በአሁኑ ሰዓት የትኛውን መጽሐፍት እያነበብክ ነው? እያነበብሽ ነው? ዛሬ በምናብ የት እንደተጓዝክ ማወቅ እፈልጋለሁ። አስተያየቶች በኮመንት ሴክሽኑን አስቀምጥልኝ። መልካም ጊዜ፣ መልካም የንባብ ጊዜ